በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስም በአካል በግብር ሶስት፣ በመለኮት በአገዛዝ በስልጣን አንድ እግዚአብሔር አንድ አምላክ ብለን ነው የምናምነው። እንግዲህ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ከምድርም እስከ አርያም ከሰሜንም እስከ ደቡብ አቤቱ ቅድመ ዓለም የነበርህ ዓለምን ሁሉ ፈጥረህ የምትገዛ ዓለምን አሳልፈህ ለዘላለም የምትኖር ጥንትም ፍጻሜም መጀመሪያም መጨረሻም የሌለህ የነገስታት ንጉሥ የኃያላን ጌታ የሰራዊት አምላክ ሰውና መላእክትን ፈጥረህ የምትገዛ ሁሉ በአንተ የሆነ ሕያው አምላክ ኃያል ጌታ ሆይ ለአንተ በሰማይ በሰራዊተ መላእክት በምድርም በደቂቀ አዳም በባህር ውስጥ በፈጠርከው ፍጥረት ሁሉ አንደበት ቅዱስ ስምህ ሕያው ስምህ ኃያል ስምህ የተመሰገነ ይሁን። እግዚአብሔር የመረጣችሁ ያከበራችሁና የወደዳችሁ ክቡራንና ክቡራት ገዳማውያን መነኮሳትና መነኮሳያት ሊቃውንተ ቤተ ክርስቲያን አይንተ እግዚአብሔር ካህናት ላይካነ ምስጢር ዲያቆናት በጥቅሉ ሊቃውንተ ቤተ ክርስቲያን እንዲሁም ሽማግሌዎች፣ አባቶች፣ ባልቴቶች፣ እናቶች፣ አረጋውያን፣ ጎልማሳዎችና ወጣቶች ደግሞም በቅፍና በጀርባ ሁናችሁ ከወላጆቻችሁ ጋር እድሉ ገጥሟችሁ በዚህ በተቀደሰው ተራራ በቅድስናው ስፍራ ተገኝታችሁ ቃሉን የምትሰሙ የዛሬ አበቦች የነገ ፍሬዎች ሕፃናትም ሁሉ እንደምን አደራችሁ? እንደምን አረፈዳችሁ? እንደምን አላችሁ? አምላካችን ይመጣል። እግዚአብሔር ግልጽ ሆኖ ይመጣል። አምላካችን ይመጣል፣ ዝም አይልም። እሳት በፊቱ ይቃጠላል። ብዙ አውሎ አለ። በላይ ያለውን ሰማይን ምድርንም
በሕዝቡ ለመፍረድ ይጠራል። ደብረ ዘይት ተራራ ላይ ነው ያለነው አሁን። ሰማችኋል? አሁን ያለነው እድለኞች በደብረ ዘይት ተራራ ላይ ነው ያለነው። ደብረ ዘይት ከኢየሩሳሌም በስተ ምስራቅ በኩል የምትገኝ ተራራ ነው። ኢየሩሳሌም ሲሆን በስተ ምስራቅ ደብረ ዘይት ትገኛለች። ደብረ ዘይት ቢታንያ እና ቤተፋጌ የሚሉ መንደሮች ከደብረ ዘይት ጎን ይገኛሉ። ከደብረ ዘይት ጎን ቢታንያ እና ቤተፋጌ የሚባሉ መንደሮች አሉ። ቢታንያ አልዓዛር፣ ማርታ እና ማርያም እህትማማቾች የነበሩበት ነው። ማርታ ጌታን እንግድነት የተቀበለችበት ቦታ ማርታ፣ ማርያምስ መልካም ዕድልን መርጣለች። ሽፍታ የማይቀማት፣ ሌባ የማይሰርቃት፣ ነቀዝ የማይበለው፣ ብል የማያበላሸው ተብሎ በሉቃስ ወንጌል ምዕራፍ 10 ቁጥር 38 እስከ 42 ይሄ የሚገኝበት ያው ቢታንያ። እንዳልጨርሰው ጊዜ ያጥርብኛል። ርዕሳችን ዝም አይልም። እግዚአብሔር ግልጥ ሆኖ ይመጣል፣ ዝም አይልም። ደብረ ዘይት ተራራ ስለ ነገረ ምጽአቱ የምንነጋገርበት፣ ስለ ዓለም ፍጻሜ የምንነጋገርበት፣ ከዓለም ፍጻሜ አያይዘን ስለ ዓለም ፍጻሜ ስናነሳ ደግሞ የትንቢቱ መፈጸሚያ ያው አለመግባባታችን፣ ቅናትና ምቀኝነቱ፣ ክርክሩ፣ ትዕቢቱ፣ ዝሙቱ፣ ስርቆቱ፣ ማታለል፣ ማጭበርበሩ፣ ነገሮች ሁሉ ያለ ጉቦ ነገሮች ሁሉ ያለ ጉቦ አይጠቃለሉ። የትንቢት መፈጸሚያ ነው። እንዲህ ያለ ጉቦ በእውነት ስራ የሚሰራ ሰው አይሰማም ወገኖች? ይሰማል። እግዚአብሔር አምላካችን ልመናችን ይስማን። ልመናችን ይስማን እና ደብረ ዘይት ማለት አሁን እሱ ያላችሁበት ያው መጥረቢያ ፈጅቶት ነው እንጂ አሁን እንኳ ግንዱ አለ ታላላቁ። ወይራ መቼም በቀላሉ አይበሰብስም። ወይራ ዝናቡም ነቀዝም አይበላውም፣ ዝናቡም አያበሰብሰውም። ወይራ ብረት ማለት ነው ከተፈጥሮ ስለሆነ እሱን ትልቅ ወይራም ታዩታላችሁ። እሱ ደብረ ዘይት ፊት ለፊት ሌሎችም ብዙ ወይራዎች አሉ እና ደብረ ማለት ተራራ ነው። ዘይት ማለት ወይራ እና ደብረ ዘይት የሚለው በወይራ የተከበበ ተራራ ማለት ነው። ያቺ ደብረ ዘይትም እንደዚሁ ነው። ከኢየሩሳሌም በስተ ምስራቅ የምትገኘዋ ደብረ ዘይት በወይራ የተከበበች፣ ወይራ የበዛበት። በደብረ ዘይት ያለው ወይራ ያፈራል፣ ፍሬ ያለው። ፍሬውም እንዲያው ለብዙ አገልግሎት ይጠቀሙበታል። የኛው እንደምታዩት ነው። የሚያፈራም አለ። ፍሬው ግን እንደ ኢየሩሳሌም አይደለም፣ እንደ እስራኤል አይደለም። እና አሁን ደብረ ዘይት ሲባል ምናልባት የሚጠይቃችሁ ሰው ቢኖር በወይራ የተከበበ ተራራ፣ ደግሞም ደብረ ዘይት ወተትና ማር ለምታፈሷ ለቅድስት ሀገር ለኢየሩሳሌም ምሳሌዋ፣ ወንቅሸት ቤተ መቅደሱ ደብረ ዘይት ደግሞ ከወንቅሸት በስተ ምስራቅ፣ ከወንቅሸት በምስራቅ ደብረ ዘይት አስተማሪያ ነገሮችን አመሳስለን ነው። ያው ሆኖ ደግሞ ስለ ነገረ ምጽአቱ ስለ ዓለም ፍጻሜ የምንነጋገር የምንማማርበት፣ ስለ ዓለም ፍጻሜ የምንጮህበት የምናስተምርበት፣ ስለ ዓለም ፍጻሜ አዋጅ የምንነግርበት፣ ስለ ዓለም ፍጻሜ ስለ ጌታ መምጣት እነሆ ይመጣል ዝም አይልም ብሎ
ነቢዩ ዳዊት እንደተናገረው አምላካችን እግዚአብሔር ግልጥ ሆኖ ይመጣል። ግልጥ ሆኖ ነው የሚመጣው ለፍርድ። አምላካችን ይመጣል፣ ዝም አይልም። እሳት በፊቱ ይቃጠላል። በዙሪያውም ብዙ አውሎ አለ። በላይ ያለውን ሰማይን ምድርንም በሕዝቡ ለመፍረድ ይጠራል። ይህን አስቡ ወገኖች፣ ሰማችኋል? አምላካችን ዝም አይልም። እግዚአብሔርን የጥበብ መጀመሪያው እግዚአብሔርን መፍራት ነው። እንዴ ሰውን እንፈራዋለን። እንኳን ሰው እንዲሁ አሁን እሺ ወገኖች፣ እንዲሁ አንድ በቆሎ ሲጎፋ አንድ በሬ እንዲው ገመዱን ነጥቆ እረኛውን ወይም ደግሞ ወደ ገበያም ወደ እርሻም የሚወስደውን ነጥቆ በሬው ሲጎፋ እንዴት ያስጨንቀናል! በሬው ሆዳችን ይቀደናል፣ አህያው ይረግጠናል፣ በቆሎ ይጠቀጥቀናል ብለን እንፈራለን እኮ። እና ታዲያ እንዴት ወገኖች ሰውንም ደግሞ ሰውንም እንፈራለን እኮ። የሰው እንኳንስ በጠብ መጥቶ በፍቅርም ቢሆን ቆመን ለማስተማር የሰው ግንባር ያስፈራል። የሰው ግንባር ያንቀጠቅጣል። ሰውን ቀና ብሎ ማየት ያስፈራል። ይልቁንስ ወገኖቼ ሰውን የፈጠረ እግዚአብሔር ነው። ሰማይና ምድርን የፈጠረ እግዚአብሔር ነው። ኧረ ፍሩት፣ ኧረ አክብሩት። ሕግን የምትተላለፉት ሁሉ እግዚአብሔርን ከጠቡ እግዚአብሔር ጋር ነው። እግዚአብሔር ዝም አይልም፣ ይፈርዳል። አምላካችን ዝም አይልም፣ ይፈርዳል። ሲፈርድ ፈርዷል። አምላካችን ከዚህ በፊትም ይፈርዳል፣ ፈርዷል። ወደፊትም ይቀጥላል። አምላካችን ዝም አይልም። ምንድነው ቅዱስ አብርሃም አባታችን ያለ ምንድን አንተ የሾምካቸው በምድር ያሉ ኃያላን ነገስታቶች እንኳ ይፈርዳሉ። ይልቁንስ አንተ የሾምካቸው አንተ ለመንጋው ጠባቂ ያረካቸው ሹማምንቶች በሕዝቡ ላይ ይፈርዳሉ። ይልቁንስ አንተማ ጌታ ሆይ አለ ስለ ሰዶምና ስለ ገሞራ እግዚአብሔርን ሲለምን ወደ ሰማይ አምላክ ሲጮህ እባክህ ጻድቁን ከኃጢአተኛ ጋር አትጨርስ። 50 ጻድቃን ቢኖሩ ሰዶምና ገሞራን ማርልኝ እያለ ነበር። 40ም 30ም እያለ የወረደ አንድም ስላልተገኘ ግን ሰዶም ከጥፋት አላመለጠችም። አንድም ደግ ሰው ስለጠፋ ዘፍጥረት ምዕራፍ 18 ቁጥር 20 እስከ መጨረሻው 19 አሁንም ቁጥር 1 እስከ 30 እስከ 29 ድረስ አንባችሁ ተረዱ። እግዚአብሔር ዝም አይልም፣ ይፈርዳል። ኧረ ለነፍሳችሁ ተጨነቁላት፣ ለስጋችሁም ደግሞ ገና እኮ ነን። ብዙ መከራ አለ ፊታችን ላይ ተራራው አለ፣ ገደሉ አለ፣ ወጥመዱ አለ። መንገዳችን ላይ እሾህ አለ፣ እንቅፋት አለ። እንደ ልባችን የማያራምድ የሚያስነክስ እሾህና እንቅፋት፣ ገደልና ወጥመድ አለ መንገዳችን። የእግዚአብሔርን መንገድ መጠበቅ፣ እግዚአብሔርን ማክበር ግን አቤቱ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። እሾህም የለበት፣ እንቅፋትም የለበት፣ ዳጥም የለበት። እንዴ እግዚአብሔር ዳዊት እንዴት ነው መንገዳቸው ዳጥና ጨለማ ይሆናል። ዳጥና ጨለማ የሆነ ይሄ መርገም ክፉ ነው። ክፉ የሰሩትን ግፍ የፈጸሙበትን ነቢዩ ዳዊት ጠላቶች መንገዳቸው ዳጥና ጨለማ ይሁን እያለ ይላል እና ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። በምሕረትማ ሲሆን አሁንም ሕግህ ለእግሬ መብራት ነው ለመንገዴም ብርሃን ነው። መዝሙር 118 ቁጥር 105 ላይ የተጻፈ ቃል ነው። ነቢዩ ዳዊት የሚበድሉኝን በድላቸዋል፣ የሚዋጉኝን ተዋጋቸዋል። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ ይበላል። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉም። ጥፋትን በእኔ ላይ የሚያስቡ ይፈሩ ወደ ኋላቸው ይበሉ። በነፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔር መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሆናል። የእግዚአብሔር መልአክ ያሳዳቸው፣
በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና ነፍሴን በከንቱ አበሳጭተዋታልና ያላወቁት ወጥመድ ይምጣባቸው፣ የሸሸጉት ወጥመድ ያዛቸው፣ በዚህ ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል እያለ መዝሙር 34 ከቁጥር 1 ጀምሮ እስከ 8 ነው ያነበብነው። መንገዳቸው ዳጥና ጨለማ ይሆን። ይሄ ምንድነው? ሕግን የተላለፉ ሰዎች መንገዳቸው ዳጥና ጨለማ ይሆን። ሕግን የተላለፉ ሰዎች መንገዳቸው ዳጥና ጨለማ ነው። አይቀናቸውም፣ አይሆንላቸውም፣ አይሳካላቸውም። ስለዚህ እግዚአብሔር ዝም አይልም፣ ይፈርዳል። እውነተኛ ፈራጅ አምላክ ነው። መማለጃ ጉቦም አይቀበልም። የሰው ፊት አይቶም አያዳላም። እግዚአብሔር ዝም አይልም፣ ይፈርዳል። ስለዚህ ሕግን ጠብቀን መኖር መልካም ነው። በሙሴ ላይ የተነሱት የቆሬ ልጆች ዳታንና አቤሮን በሙሴ ላይ ተነሱ። እንዴ ሕዝቡ ሁሉ ቅዱስ ነው። ይህ ሕዝብ ቅዱስ ሕዝብ ነው። ሙሴና አሮን ይበቃቸዋል፣ አብዝታቸዋል፣ አላበጃቸውም አሏቸው። በሙሴና በአሮን ላይ እግዚአብሔር በሾማቸው፣ እግዚአብሔር በቀባቸው፣ እግዚአብሔር ለመንጋው እረኛ ባደረጋቸው፣ ባከበራቸው፣ በወደዳቸው በሙሴና በአሮን ላይ ተነሱ የቆሬ ልጆች ዳታንና አቤሮን። በዚህ ጊዜ ሙሴ መሬት ላይ ወደቀ፣ አሮን ወንድሙም አሮን እንዲሁ። ሁለቱም ሙሴና አሮን ወደቁ፣ ወደ እግዚአብሔርም አመለከቱ። ጌታ ሆይ፣ አምላክ ሆይ፣ እባክህ እውነትን ፍረድ። አንተ ሹመህን እንደሆነ ይሄ የእኛ ስልጣን፣ የእኛ ክብር፣ የእኛ የመንጋው እረኛ መሆን በእውነት ከአንተ ከሆነ እነዚህ ሰዎች ሰው እንደሚሞት መሞት የለባቸውም። ታመው ቆርጧቸው ፈልጧቸው፣ ቁርጥማት ቁርጠት ራስ ፍልጠት አይደለም። እኒህ ሰዎች በፈጸሙት ግፍ ሕያው አምላክ ሆይ ሰው እንደሚሞት መሞት የለባቸውም። ይሄንን ያየ ሁሉ እንዲቀጣ የአምላክነትህን የጌትነትህን ስራ እጹብ ድንቅ ብለው እንዲያደንቁ እስራኤላውያን የቆሙባት መሬት ተከፍታ እስከ ስጋቸው እስከ ቤተሰባቸው የነሱ እስከሆነው እስከ ዕቃቸው ድረስ ዕቃቸውም ሀብታቸውም ቤተሰቦቻቸውንም ምድር ተከፍታ እስከ ስጋቸው ሲኦል ይውረዱ አለ። ዘኍልቍ ምዕራፍ 16 ከቁጥር 1 ጀምሮ 15 25 እስከ 30 እስከ 31 ድረስ አነቦት። ቁጥር 30 እና 31 ላይ ሙሴ ሰው እንደሚሞት እንዳይሞቷል የቆሙባት መሬት ብው ብላ ትሰንጠቅና እስከ ስጋቸው ድረስ ሲኦል ይውረዱ። ይህ ካልሆነ ግን በእውነት እግዚአብሔር አምላክ ሆይ አልሾምከኝም፣ አላከበርከኝም። አዎ እንዴት ቆያችሁ ወገኖች? ይመስገን። እንደምን አላችሁ? ይመስገን። ሁሉን የሚችል አምላክ በሁላችንም አንደበት ስሙ የተመሰገነ ይሁን። አሜን። ስሙ የተመሰገነ ይሁን። አሜን። እና በዛን ሰዓት ሙሴ ይህ እንዲህ ብሎ ሲጸልይ ለወዳጆቹ እግዚአብሔር ተመልከቱ፣ ለወዳጆቹ አትጨነቁ፣ ዝም ብላችሁ እንዲያው ልቅስ ጠፈፍ ብላችሁ ታማኝ ሆናችሁ ተገኙ። እንዲያው ታማኝ ሆኖ መገኘት መታደል ነው። ጎድ ኧረ ተው፣ ኧረ ምርጫም የለን። አሁን ይሻላችኋል የሚባል ምን ነው? ለማሻሻያ ለማወዳደር የሚደረግ ምንም ምርጫም የለን። ቀኝም ግራም ፊትም ኋላም ማለት አንችልም። እንዲያው እግዚአብሔር ነቢዩ ዳዊት እንዴት ነው ያለ? ሊተሰተልዮ እግዚአብሔር ይህይሰኒ፣ ለእኔስ እግዚአብሔርን መከተል ይሻለኛል። ለእኔስ እግዚአብሔርን መከተል ነው። ስለዚህ እግዚአብሔርን መከተል መልካም ነው እና እግዚአብሔር ዝም አይልም፣ ይፈርዳል። ይኸው በሙሴና በአሮን ላይ ቢነሱም ሙሴ ከቃሉ ሲያወጣው ምድር ተከፍታ ተዋጣቸው ሲል እኒህን ሰዎች በሙሴና በአሮን ላይ እድሜያቸው ረዝሟል፣ ረዥም ዘመን አስተዳድረዋል፣ ለእኛም ተራ ይድረሰን ብለው አፋቸውን ሲከፍቱት መሬት ተሰንጥቃ እስከ ስጋቸው ድረስ ሲኦል ወረዱ። ምድሯም ዙራ ገጠመች እንደነበረች።
ይህን ያዩ እስራኤላውያን ሁሉ አውጣኝ ጌታ አውጣን እያሉ ሩጫ በሩጫ ጮት ምድር የሚጨብጡት የሚረግጡት አጥተው ሁሉም መረሻቸውን አጥተዋል። ኋላ ደግሞ 250 ከእነሱ ጋር የተባበሩትን ከእነሱ ጋር ትብብር ያደረጉትን 250 ሰዎች ከሰማይ እሳት ወርዶ በልቷቸዋል። እግዚአብሔር ዝም አይልም፣ ይፈርዳል። ስለተወን ስለታገሰን እናክብረው ወይስ ስለታገሰን ማክበር ነው ያለብን ወይስ ምንድን ነው? ጌታ ስለታገሰን እናክብረው እንጂ ስለታገሰን እናመስግነው እንጂ እስከ ኃጢአታችን ስለቻለን እስከ ክፋታችን ስለቻለን ለእኔ አይደለም ወገኖች፣ ለእኔ አይምሰላችሁ፣ እኔ ግድ የለኝም። ነገር ግን አይበጅም፣ ጥሩ አይደለም። ወደ ሰማይ ብናንጋጥጥ እሱ ነው። ወደ ምድርም ብንል አቤቱ ከመንፈስ ወዴት ይሄዳለሁ? ከፊትህ ወዴት ይሸሻለሁ? ወደ ሰማይ በወጣ በዛ አንተ አለህ፣ ወደ ሲኦል በወርድም እነሆ በዛም አንተ አለህ። እንደ ንጋት ንስር ክንፍ አውጥቼ ብበር በዛም አንተ አለህ። አንተ ጨለማም ይጋርደኛል፣ ጨለማ ውስጥ ገብቼ እደበቃለሁ። በአንተ ዘንድ ጨለማ የለም፣ ጨለማው እንደ ፀሐይ ያበራልና ተብሎ ተጽፏል ወገኖች። መዝሙር 138 ቁጥር 7 ላይ ታዲያ ምነዋ ወገኖቼ ወደ ልባችን እንመለስ። የሽምግልና ስራ እንስራ፣ የክርስትና ስራ እንስራ፣ የማስተዋል ስራ እንስራ። ያ ስንተላለፈው ስንተዳደፈው የነበረው ይበቃናል። እንደኔ ህግ ነው፣ እኔ ህግ ነው የማነበውና እግዚአብሔር ዝም አይልም፣ ይፈርዳል፣ በስጋም ይፈርዳል። ይሄው በሙሴ ላይ ስለተነሱ በሙሴ ላይ በመነሳታቸው ምድር ተከፍታ እስከ ስጋቸው ታመው ሰው አልጠየቃቸውም። አልጋ ላይ ተኝተው ሰው አላገላበጣቸውም። የሚያስፈልጋቸው ምግብ ያቀረበና እግዚአብሔር ይማራቸው ያላቸው የለም። የቆሙባት መሬት ድንገት እየደነፉ እኛም ቅዱስ ነን፣ ከእኛ በላይ ሰው የለም፣ ከእኛ በላይ ጻድቅ የለም እያሉ ምድርን ሲያናውጧት ሲደነፉ በእስራኤል ሕዝብ መካከል ከእኛ በላይ ሰው የለም ሲሉ ምድር ተከፍታ ወጣቸዋለች። እግዚአብሔር ዝም አይልም፣ ይፈርዳል ማለት ነው። የእኔ ትምህርት መስመር ለቅቄ አልሄድምና እግዚአብሔር ይፈርዳል። ታዲያ ምን ነው ወገኖች? ለምን እንዴት ቆያችሁ? አዎ ይህ የበረሃው ስብከት ነው። ክፉ ነገር አትስሩ ነው የምላችሁ፣ መልካም ነገር ስሩ፣ አይዟቸው። እንጀራው ከፊታችሁ ላይ አለ። የሰላም እንጀራ ይጠብቃቸዋል። እውነት ልንገራችሁ፣ የሰላም እንጀራ ተጋግሮ ተዘጋጅቶ ይጠብቃቸዋል። ሰቀቀን የሌለበት፣ እሾህ የማይለቀምበት፣ ቀረጠማን የሌለበት የሰላም እንጀራ ተጋግሮ ይጠብቃቸዋል ከፊታችሁ ላይ። እግዚአብሔርን እመኑት፣ ስሙንም ጥሩ። በእግዚአብሔር ዘንድ አትታበዩ፣ ሕዝብንም አትበድሉ፣ ወዳጆቻችሁንም አትካዷቸው። በጎ ላደረጉላችሁ ሰዎች በጎ ነገር አድርጉ፣ በጎ ላደረጉላችሁ በጎ ነገር መልሱ። ይልቁንስ በጎ መልሱ እንጂ ክፉ ነገር አትፈጽሙ። ይሄ ነው እንግዲህ። እግዚአብሔር ይፈርዳል፣ ዝም አይልም አምላካችን። እንዴት ቆያችሁ? ሉቃስ ምዕራፍ 16 ከቁጥር 19 ጀምሮ እስከ 26 ድረስ እንዲህ የሚል ተጽፏልና፣ እንዲህ የሚል ጽሑፍ አለ። ነው የሚባል ሀብታም ነበረ። አልዓዛር የሚባል ደግሞ ድሃ አለ። አልዓዛር ያው ከነዌ ከግቢው ሆኖ የጠጁን አምቡል ላይ የጠላውን አተላ እንዲሁም ደግሞ ከባለጸጋው የተረፈውን የስጋ ትርፍራፊ እየለቃቀመ ሰውነቱ በቁስል ነዷል። ዝንብ ወሮታል፣ ውሾች ልሱታል፣ ሰራተኞች ጢሙን ይመልጡታል፣ ጠጉሩን ይነጩታል። አላፊ አግዳሚ ገቢ ወጪው ሽንታቸውን ይሸንቦታል። እንዲህ አይነት ግፍ እየተቀበለ አልዓዛር በመከራ በበሽታ ሲሰቃይ ሞተ። አልዓዛር በሞተ ጊዜ እግዚአብሔር ዝም አይልም። በመላእክት ክንፍ ወደ ገነት ተነጠቀ። አልዓዛር በስጋው ስለተሰቃየ አይዟችሁ፣ የስጋ ሰው ለመከራ ነው የተፈጠረ። ይህን ነገር ድንቅ ነገር አድርጋችሁ አትዩት። ሰው ለመከራ ነው የተፈጠረ። የመከራ ሰዎች ነን። ይህን ወቁ፣ ይህን ጠንቅቁ። የመከራ ሰዎች ነን እኛ። አሁን እንደ በጎች በተኩሎች መካከል እልካችኋለሁ። ይህን እኮ ወዳጆቹን ሐዋርያትን እግዚአብሔር አምላካችን
መድኃኔዓለም ኢየሱስ ክርስቶስ ወዳጆቹን ሐዋርያትን እንግዲህ ስለወደዳቸው አይ እንደ በጎች በተኩላዎች መካከል እልካቸዋለሁ ስለወደዳቸው የእኔን መከራ ተቀበሉ፣ እኔን ምሰሉ፣ ከእኔ ተማሩ፣ እኔ የዋህ በልቤም ትሑት፣ እኔን ምሰሉ ነው ያለ በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ፣ በሉቃስ ወንጌል ምዕራፍ 10 ቁጥር 2 ላይ እንደ በጎች በተኩላዎች መካከል እልካቸዋለሁ ማለት ለመከራ። በሌላው ቦታ ላይ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ፣ መከራ ነው። አትጨነቁ። እንዲያው ምን ሁኜ ይሆን? ምን በድዬ ነው? ምን አግኝቶብኝ ነው? ያገኘብሽም የለ። የሰራችሁን ስራ ካለ ራሳችሁን አርሙ፣ ራሳችሁን አስተካክሉ፣ ራሳችሁን ገስጹ፣ ከኃጢአት ራቁ፣ እግዚአብሔርን አትበድሉት። አለዛ ግን እንዲያው በቸገራችሁ ፈተና በመጣ ቁጥር ምን አድርጌ ይሆን? ነቢያትም ታመዋል፣ ሐዋርያትም ይታመሙ ነበር። ሐዋርያትም በሰይፍ ነው እንደ ሽንኩርት ነው የተላጡትና እንደ ሽንኩርት ተልጠው እንደ ሎሚ ተመጥምጠው ነው ያለፉት። የኛ ህይወት የመከራ ህይወት ነው። የኛ ህይወት የስቃይ ህይወት ነው። ለነፍሳችን እረፍት በዛ ከሞት በኋላ እንጂ በስጋችን ደስ አይለንም። እንዴት ቆያችሁ ወገኖች? አዎ የስጋ ደስታ የለንም። እኔ አሁን ይሄንን ደንብ እኔ ለማውጣት ሳይሆን የተጻፈውን የማነበው ጌታችን ራሱን ደስ አላሰኝም ይላልና መድኃኔዓለም ኢየሱስ ክርስቶስ ራሱን ደስ አላሰኝም በማለት ሐዋርያው ጳውሎስ ነው የተናገረው ስለ ጌታ ስለ ኢየሱስ ክርስቶስ ራሱን ደስ አላሰኝምና፣ ነገር ግን አንተን የነቀፉበት ነቀፋ ወደቀብኝ ተብሎ እንደተጻፈ ሆነበት። ክርስቶስ ራሱን ደስ አላሰኝም። መቀማጠል፣ መብላት፣ መጠጣት፣ ካህናት፣ ሊቃውንት፣ ዲያቆናት፣ የእግዚአብሔር ቤተሰቦች፣ የእግዚአብሔር በጎች፣ ክርስቲያኖች አደራ እላችኋለሁ። እኛ በዚህ ዓለም በስጋ ሆዳችን ይሙላ፣ ሁልጊዜ የጣፈጠ ምግብ ይመቸን፣ ሁልጊዜ የተመቸ ወንበር እንደው እነዝናና፣ ሁልጊዜ የተመቸ አልጋ። ይሄ ለእኛ ለክርስቲያኖች አይደለም። ይሄው መድኃኔዓለም ኢየሱስ ክርስቶስ ራሱን ደስ አላሰኝም። በዚህ ዓለም 33 ዓመት ከ3 ወር በዚህ ዓለም ላይ በመዋዕለ ስብከቱ ሲመላለስ ራሱን ደስ አላሰኝም። ገና ከተወለደ በቤተልሔም በግርግም ነው የተወለደ። ከተወለደም ቀጥሎ ወደ ግብፅ ተሰደደ። ሄሮድስ ሊገለው ነውና የእግዚአብሔር መልአክ ለዮሴፍ ነገረው። በማቴዎስ ምዕራፍ 2 ቁጥር 1፣ 2፣ 3፣ 4 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ሄሮድስ ደነገጠ። ኢየሩሳሌም ታወከች፣ ተጨነቀች። ኢየሩሳሌም ምድር ጠበባት። ጌታ በመወለዱ የተወለደ ቤተልሔም ነው፣ ግርግም ነው፣ እበረት ነው የተወለደ። ቤተ መንግስት ወይም ከሰገነት ወይም ከልፍኝ አልተወለደም። በመወለዱ ግን ሄሮድስም ኢየሩሳሌምም ተጨነቁ። ያን ጊዜ የእግዚአብሔር መልአክ ለዮሴፍ ነገረው። ለነቢዩ ለሙሴ ልጅህን ወደ ግብፅ የተባለ ይፈጸም ዘንድ ዮሴፍ ጌታን እመቤታችን ድንግል ማርያምን ሰሎሜን ወደ ግብፅ ተሰደደ። ይኸው መከራ ነው። በኋላም ደግሞ በቀራንዮ ከሰማይ ዝቅ ከምድር ከፍሎ 6666 ጊዜ የተገረፈ የኛ ጌታ። መቀማጠል ቅምጥሊቱ ግን ወይም ቅምጥሉ በዚህ ዓለም ሳሉ በሕይወታቸው የሞቱ ናቸው ይላል ቅዱስ። ቅምጥል ሰው የሞተ ማለት ነው። ቅምጥል ሰው ሙት ማለት ነው። አትቀማጠሉ። መቀማጠልን አትፈልጉ፣ አትውደዱ። በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 6 ላይ ቅምጥሊቱ ግን በሕይወቷ ሳለች የሞተች ማለት ናት ይላል። ለወንዱም ለሴቱም ያው ነው፣ መቀማጠል አይደለምና የቤቱ ቅናት በልታኛለችና የሚሰድቡ ስድብ በላይ ወደቀ ይላል መዝሙር 68 ቁጥር 9 ላይ። እና እኔ ከራሴ አንዳች ላደርግ አይቻለኝም ይላል። እንደ ሰማሁ ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፈቃድ እንጂ ፈቃዴን አልሻም እያለ በዮሐንስ ምዕራፍ 5 ቁጥር 30 ተጽፏልና። እንግዲህ ወገኖች ሆይ እንዴት ቆያችሁ? አደራ ዝም አይልም ጌታ፣ ይፈርዳል። ዝም አይልም ጌታ። ስለሚፈርድ ይኸው አልዓዛር በሞተ ጊዜ መላእክት በክንፋቸው ወደ ገነት ወሰዱት። ኖኤም ሀብታሙ ደግሞ ሞተ። ሉቃስ ምዕራፍ 16 ቁጥር 19 ብያችኋለሁ እስከ 26 ድረስ እና ታዲያ እስከ 31 ድረስ ማለት ነው።
አሁን ነው ወይም ደግሞ ሀብታም ነው በሀብቱ ቢበላ ቢጠጣ እንጂ ከሲኦል ነፃ መውጣት አይችልምና ሞተ። ወይም ከሞት መዳን አይችልም ነው ወይ ሞተ። ባለጸጋው በሞተ ጊዜ አጋንንት ወደ ሲኦል ይዘውት ወረዱ። ወደ ሲኦል ፍርድ ማለት እግዚአብሔር ዝም አይልም፣ ይፈርዳል። ይኸው ክፉንን በሀብቱ ያልተጠቀመበት በዘመኑ ያልሰራበት በእድሉ ያልተጠቀመ ያላበላ ያላጠጣ እንግዳ ያልተቀበለ ስመ እግዚአብሔር ያልጠራ ነዌን ወደ ሲኦል ዘው ሲሄዱ የተገፋውን መከራ የተቀበለውን አልዓዛርን ደግሞ ወደ ገነት እግዚአብሔር ዝም አይልም፣ ይፈርዳል። ርዕሳችን ይሄ ነው ወገኖች። ይኸው በምድርም ይፈርዳል። አይፈርድም መስሏችሁ ወይም እንዲያው ልብላውና ይፍረድብኝ እንዴት ያልጉድ ነው እንዳትጠቀ ኧረ እኔስ አልፈልግም። እኔ ጌታዬን መልካም ፍርድ ነው የምጠብቅ እንጂ ክፉ ፍርድ አልጠብቅምና ልብለውና ይፍረድብኝ። እንዲያው ብቻ ልጅ ልውለድ እንጂ ሌባ የሚሆን ቀጣፊ የሚሆን መቼ ሌባ አጣን? መቼ አጭበርባሪ፣ መቼ ኪስ አውላቂ አጣንና መቼ ወገኖች ጥሩ ነገር ተመኙ እንጂ መልካም ነገር ለምኑት እንጂ እግዚአብሔር ይፈርዳል፣ ዝም አይልምና እና ይህን ይመስላል። ቃሉ ጋር ናችሁ ወገኖቼ? አዎ እግዚአብሔር በምድርም በሰማይም ይፈርዳል። ያው ቅድም የሙሴን ጠላቶች ምድር ተከፍታ እስከ ሲኦል ከእስከ ስጋቸው ወደ ሲኦል ወርደዋልና እግዚአብሔር ዝም አይልም፣ ይመጣል ሊፈርድ። ክፉዎችን ክፉ ይላል፣ በጎዎችን በጎ፣ ጻድቁን ጻድቅ፣ ኃጥኡን ኃጥእ ይላል። የሰው ፊት አይቶ ያዳላም። ድሃ ነው ብሎ አይንቀውም፣ ሀብታም ነው ብሎ አያከብረውም። ሀብታም ነው ብሎ አይወደውም፣ ድሃ ነው ብሎ አይጠላውም። ደካማ ነው ብሎ አይንቀውም፣ ብርቱ ነው ብሎ አያከብረውም። እግዚአብሔር አምላካችን የሰው ፊት አይቶ አያዳላም። ይሄ ነው ለእኛ ለድሃዎች ተስፋችን። እንደ ምሩማ በመማለጃ በጉቦ በዘረኝነት የዚህ ሀገር ሰው ነህ፣ የዚህ ሀገር ቀበሌ፣ የዚህ ሀገር መንደር የምንባባል ቢሆንማ ድሃዎች ተስፋ የለንም፣ ምስኪኖች ነበርና። ይሄ ግን አይደለም። በሰማይ በእግዚአብሔር ዘንድ ይሄ ፍርድ እውነተኛ ፈራጅ ነው የኛ ጌታ። ለድሆች አምላከ ነዳያን እንደኔ አይነቱን ድሃ የማይጥል እንደኔ አይነቱን ድሃ እንደኔ አይነቱን የግፍና የመከራ ሰው የማይተው ይሄ ነው የሁሉ አባት የሁሉ ጌታ ስለሆነ እንደምን ቆያችሁ? እንግዲህ ባሉን በተመለከተ ይህንን ካልኋችሁ ብዙዎች አሁን ስለምትወጡ ስለ ሕፃናት አደራ አላችኋለሁ። ይህ ሁሉ ጩኸት እኔም በአቅም የምጮኸው ሕግ እንዲጠበቅ ነው። እኔ ዓለም ሁሉ አሁን በአንድ ቢመራ ዓለም ሁሉ በምክክር በውይይት ቢያድር ዓለም ሁሉ በአንድ አይነት ምግባር በአንድ አይነት አሰራር ቢኖር ክፋት፣ ምቀኝነት ቢጠፋ መጣላት እንዲያውም እየባሰን ሄደ። እኛ እንጮሃለን ሰላም ጠምቶን ሰላም ርቦን እኛ የሰላም ያለሽ እያልን እንጮሃለን። አረ ሰላም፣ አረ ፍቅር እያልን እንጮሃለን። አረ እውነት ጠፋ ከገጸ ምድር፣ አረ እውነት ተቀበረ፣ አረ እውነት በአደባባይ ተደፋ፣ አረ እውነትን ተገፈናል፣ አረ ፍቅርን ተገፈናል፣ አረ ፍቅር ርቦናል፣ አረ እውነት ጠምቶናል እያልን እንጮሃለን። እነ ሁሉም እየራቀ ሄዳል። አሻግረን እንዳናየውም ጠፋን፣ ራቀና እንዲየው። ታዲያ ይህ ሲሆን ሕፃናትን አሁን የምትወልዷቸውን ሕፃናት አስባችሁ እኮ አታውቁ። እርስ በርሳችሁ ባልና ሚስቱ በመተካተክ ከጎረቤቱ ጋር በመጣላት አድማ እየፈጠራችሁ ድሃውን በማሳደድ በረቱን በመክፈት ደንበሩን በመግፋት ሚስቱን በመድፈር ባሏን በመድፈር እያዩአችሁም ማን ደፍሮኝ ማን ነክሶኝ ብላችሁ ሳትታዩም ደግሞ እንዲሁ ተስለብልባችሁ በመግባት የወንድ ሚስት የሴት ባል በመድፈር ያክስሽ የእህትሽን የወንድምሽን የወንድምህን ሚስት የእህትሽን ባል ይህን ሁሉ ግፍ እየፈጸማችሁ ልጆች ሕፃናቶች በቅፋችሁ ያሉት ይህንን ነው ተምረው የሚያሩት። አይም ብላችሁ ታሳዩአቸው ያዋቸው ያሉ ወይም ደግሞ አብሮ ከቤት ያለ ሰው መቼም ቤት ላለ ሰው ምስጢር አይደበቀውም። እናንተ አላዩንም ብትሉም ያያሉ፣ አፋችሁን ይሰማሉ፣ ክፋታችሁን ተንኮላችሁን ይወርሳሉ። እናትና አባት መሬት፣ ሀብት፣ ንብረት ያወርሳል። ከሁሉም በላይ ግን ሃይማኖትን ደግሞ እኔ ወላጆችን የማመሰግን ክርስትናን ስላወረሱኝ ነው።
ክርስትናን አውርሰውኛል፣ ክርስትናን ሰጠውኛል፣ ክርስትናን ሸልመውኛል። በክርስትናም ከዚህ ደርሻለሁ። ተመልከቱት። ይህ ሁሉ ውበት፣ ይህ ሁሉ ክብር በክርስትና እንጂ መሬት ኑሮኝ ደመወዝ ኑሮኝ ወይም ዘመድ አክስት አጎት ኑሮኝ አይደለም። በክርስትና እውነተኛ ሃይማኖት እውነትን እሶ ግፍ ለሚቀበልላት ከዚህ ታደርሳለች። የኛ ህይወት እኮ አሁን የኛ ህይወት ማዩት የኔን ነገር እኮ እኔ ይሄ ነው ብዬ አልዘረዝረውም። አሁን ይሄ እግዚአብሔር የሰጠኝ ስጦታ ሁሉ ተመልከቱት፣ እዩት። ለእኔ የሰጠኝ ስጦታ ስንት ነው? ለእኔ ምንድን ነው የተሰጠኝ? ነው ያላውቅም። እኔ ባዶ ነኝ፣ ባዶ ነኝ። ግን እንግዲህ እናንተ ገምቱት። እኔ ባዶነቴን ነው የማውቅ። እኔ ባዶ ነኝ። እግዚአብሔር ግን ለእኔ በቃ አካሌን ሰጦኛል፣ ይበቃኛል። አይኔ ሰጦኛል፣ እጅና እግር አለኝ። በሽምግልና እንደ ወጣት የሚምዘገዘግ አካል ሰጦኛልና እንደ 20 ዓመት እንደ 30 ዓመት ጎልማሳ እንዘገዘጋለሁ። አሁንም ተራራውን እየናድሁትና ከዚህ በላይ ምን አለና ነው? ቃሉ ጋር ናቸው ወገኖች፣ ቃሉ ጋር ናችሁ። ለሁላችሁም ይሰማል። አዎ፣ ስለ ነገ አሁንም ትላንትም ዛሬም ነገ ኢየሱስ ክርስቶስ ትላንትም ዛሬም ለዘላለም ብሏልና ወደ ዕብራውያን ምዕራፍ 13 ቁጥር 7 እና 8 ላይ ኢየሱስ ክርስቶስ ትላንትም ዛሬም ለዘላለም ይላልና ስለ ነገ እንግዲህ የእናንተ አምላክ የእናንተ ጸሎት ያውቅልኛል። አሁን ግን ባለሁበት ሁኔታ እግዚአብሔር ሐሳቤን ሁሉ ሞልቶ እግዚአብሔር ሳዝንበት የነበረው ሁሉ ተስተካክሎ እግዚአብሔር ከኔ ጋር እኔና ከኔ ጋር የሚጋደሉትን ከኔ ጋር አብረን የኔን መከራ የሚቀበሉት ልጆች ደስ ብሎን ያሰብነው ተፈጽሞ የተመኘነው ተከናውኖ በደስታ ነው ያለነው። ዛሬ ደስ ብሎን ያለነው እግዚአብሔር ነው። በእውነት ያንሳል እንደ ተሟልቶልና ደስ ብሎና ደስ ይበላችሁ ወገኖች። ኧረ ያንሳል። ግፋችን ተመልክቶታል፣ መገፋታችን አይቶልናል። እግዚአብሔር በዓይነ ምሕረቱ ተመልክቶናል። እግዚአብሔር በቸርነቱ አስቦናል። ደስ ብሎናል። ደስ ይበላችሁ ወገኖች። እንዲያ ነው መገፋት ነው። ዝም ብላችሁ ተገፉ፣ ልቅስ የሚጠቅማችሁ እንዴ? እናንተ ግን ትበድላላችሁ አለ ጳውሎስ። እናንተ ግን ትከሳላችሁ፣ ያውም ወንድሞቻችሁን ነው አለ። ብትገፉ አይሻልም? ብትበደሉ አይሻልም? ሲከሱን አልከሰስንም፣ ሲጠሉን አልጠላንም። የኔ ህይወት ይሄ ነው። እኔ ከሰስኩት የለኝም፣ እከሰሳለሁ። እንጀራዬን እየበሉ ሊገሉኝ ከጠላት ጋር ይማከራሉ፣ ሲምዘገዘጉ በከተማው በገጠሩ እናውቅባቸዋለን እኮ በገጠሩም በከተማውም ወዲያና ወዲህ ሲራወጡ እኔን ለማጥፋት ከኔ ጋር ከታማኝ ልጆች ጋር እኔን ለማጥፋት የበሉ የጠጡ ያደጉ በበሽታቸው የተፈወሱ ብዙ ብር የቆጠሩ ለቤት ለትዳር ልጅ ወልደው ያሳደጉ እኔን ለመግደል ወዲያና ወዲህ ይምዘገዘጋሉ። እኔና ልጆችን ከኔ ጋር ያሉትን ታማኞችን ለማጥፋት። ነገር ግን እኛ ሲከሱን አልከሰስንም። ይሄ ነው ክርስትና። ሲገፉን አልገፋንም፣ ሲጠሉን አልጠላንም። በዚህ ተማመኑ ወገኖች። ቃሉ ጋር ናችሁ። ከዚህ አያይዛችሁ የህፃናት አስተዳደግ አደራ እምላችሁ። ህፃናት ብዬ ነው ጀምሬው ነበር። ጌታ እንኳን ህፃናትን አትከልክሏቸው ወደ እኔ ይምጡ ነው ያለው እኮ። ጌታ ለህፃናት ያለውን ክብር ገልጾታል በማቴዎስ ምዕራፍ 19 ከቁጥር 13 ላይ ህፃናትን ወላጆች ጌታ እንዲባርክላቸው ህፃናትን ሰብስበው ወደ ጌታ ወደ ኢየሱስ ክርስቶስ ያመጧቸው ነበር። ደቀ መዛሙርቱ ተመለሱ አሏቸው። ተመለሱ፣ ይሄ አይገባም አሉና ሊመልሷቸው ፈለጉ። በዛን ጊዜ ጌታ ምንድን ነው ያለ? ህፃናትን አትከልክሏቸው ወደ እኔ ይምጡ አለና ባረካቸው። ህፃናት እንደዚህ ነው ክብር ያላቸው ወገኖች። ደግሞም ልጆች የእግዚአብሔር ስጦታ ናቸው፣ የሆድን ፍሬ የሱ ዋጋ ነው የለልሃለን። መዝሙር 126 ቁጥር 3 ላይ እኖ ልጆች የእግዚአብሔር ስጦታ ናቸው፣ ከእግዚአብሔር ነው። የሆድን ፍሬ ደግሞ የእሱ ዋጋ ነው፣ የእሱ ስጦታ ነው፣ ከእሱ ነው የሚገኝ። ስለዚህ አሁን ስለ ህፃናት ነው የማስተምራቸው። እኔም ህፃን ሁኜ ነው ያደግኩት፣ ሁላችንም እንደዚሁ። ታዲያ ህፃናትን ደብድበና
በጥፊ በለው። አንተ የሴት ልጅ፣ አንተ የሴት ልጅ አይኑን አጥፈው፣ እግሩን ቁመጠው፣ ጆሮውን ቁረጠው እያላችሁ እንዴ በሬውን ውሰድበት፣ መሬቱን ድፋበት፣ ሚስቱን ድፈርበት፣ ባሏን ድፈሪ እያላችሁ እንዲህ አይነት ልጆቻችሁን እናንተም ይሄን አይነት ስራ እየሰራችሁ ልጆቻችሁን በዚሁ እንዲቀጥሉ ማድረግ ታላቅ ታላቅ ኃጢአት ነው። እናንተም በድላችሁ ልጆቻችሁን በድለው፣ እናንተም ስታችሁ ልጆቻችሁን ስተው የእናንተን መንገድ ተከትለው ተያይዛችሁ ወደ ሲኦል ወደ ገሃነም ህፃናትን እንዲያው ሻይ ዳቦ ማለት ብቻ አይጠቅማቸውም ማለት ነው። ህፃናትን ጡጦ ወይም ጡት ማጥባት ብቻ አይበቃቸውም። የእግዚአብሔር ከሁሉም አስቀድሞ ሃይማኖትን ይማሩ ዘንድ ይገባል ይላል። ስለ ሃይማኖት አስተምሯቸው፣ ስለ ፍቅር ስበኳቸው። ህፃናት የሀገር ፍቅር እንዲኖራቸው ስበኳቸው። እናንተ ሀገር እየጠላችሁ እናንተ የወለዳችኋቸው ደግሞ የባሱ ይሆናሉ። ተተኪው ትውልድም እንግዲህ ለእናንተ ልተው። በእኔና በእናንተ አሰራር፣ አሁን ባለነው ሰዎች አሰራር ህፃናት ከቀጠሉ ምንድን ነው የሚቀጥለው? ወደፊት እኮ እንደው ሰውን ዝም ብሎ እንደቆመ ሌላ አልጨርሰውም ይቅርብኝ። ሰውን እንደው እስኪ ሞት የማይጠበቅ ሰውን ደብድቤ ልግደለው የማይባለው እንደ ሌላ ጥሩ አይደለም ወገኖች። በዚህ ትውልዱ በዚህ ከቀጠለ ምንድን ነው መጨረሻችን? አሁን እኮ እስበሱ ተባልቷል። አሁን እኮ አይናችን እየታየ እኮ ዘረፋ፣ አይን እየታየ ዘረፍ። ድሮ እኮ አዩኝ አላዩኝ ተብሎ ነው የሚሰረቅ። ድሮ ሲሰረቅ አዩኝ አላዩኝ ተብሎ ወይ ሙቼ ቀራለሁ እያለ ፈራ ተባ እያለ በጨለማ ገደሉን ድንጋዩን እየዘለለ ባህሩን ውሃውን ተሻግሮ ከሰው በረት ከፍቶ ለማውጣት እኮ ሙቶ ነው እኮ ብሞትም ልሙት ብሎ ነው እኮ። አሁን ደግሞ አይን እያየ ዘረፋ፣ ያሁን ደግሞ በሚሊዮን የሚቆጠር ብር ዝም ብሎ ሰውን መዝረፍ፣ ያልደከሙበትን መብላት። ታዲያ ከዚህ የከፋ ልጆቻችሁ በዚህ የቀጠሉ ምንድን ነው ታዲያ? ልጆቻችሁ በዚህ የቀጠሉ ገንዘብ ብቻ መዝረፍ አይደለም፣ ገንዘብ መዝረፍ ብቻ አይደለም፣ ስለ ገንዘብ አይደለም የሚያስጨንቀን፣ ለህይወታችንም አስጊ ነው። ህይወታችንም የመዋል የማደራችን ወጠን የመግባታችን ተኝተን የመናሳታችን ጉዳይ አስጊ ነው። ህፃናትን በእንክብካቤ ያሳድጓቸው። ህፃናትን ምከሯቸው፣ አስተምሯቸው። ህፃናትን ከሁሉም አስቀድሞ ሃይማኖትን ይማሩ ዘንድ ይገባል ይላልና፣ ይህ ከሁሉም አስቀድሞ ሃይማኖትን ነው፣ ፍቅርን፣ ህዝብን መውደድ። እየሰማችሁ ነው? አዎ እምትሄዱ ስለሆነ ነው ችን ትምህርት የመረጥኳት። ዝም ብዬ 3 ልጅ አለኝ 4 ልጅ የሌለው ደግሞ ረጌታ ወይ ስጠኝ፣ ሌባ የሚሆን እንደው አይኑ የሚጥፋ እጁ የሚቆመጥ ልጅ ብቻ ስጠኝ። ኧረ ተው፣ ጥሩ አድርጋችሁ ለምኑት። አካሉን መጉደል የለበትም። ለምን የሰው ጥሎበት ከሆነ አሁንም አካል ስለጎደለበት አንንቀውም። እኛ ግን አካል ጎደሎ እንውለድ ብላችሁ መለመን የለባችሁ። ባረከ ልጅ ስጠኝ፣ እንደ ዮሐንስ፣ እንደ ኤልያስ፣ እንደ ኤርምያስ፣ እንደ ሳራ፣ እንደ ርብቃ፣ እንደ ኤልሳቤጥ ያለ ደግ ልጅ ስጠን ብላችሁ ለምኑት ጌታ። ምን አይነት አለመሆን ነው ወገኖች? ምን አይነት አለመሆን ነው በእውነት? ምን ነው ምነካን? እንዲው እናስተውል እንጂ ዘርን አጥፍቶ መሞት፣ ዘር ተክቶ እንደመሞት፣ ደግ ልጅ ተክቶ ኃጥአን ሲሰለጥኑ ህዝብ ያለቅሳል። ኃጥአን ሲሰለጥኑ። ብዙ ህዝብ ደስ ይለዋል። ጻድቃን ብትወልዱ ምድር ትባረካለች፣ ሀገር ይባረካል። ጻድቃንን ብትወልዱ ደጋጎችን ብትወልዱ ትባረካላችሁ። የታደላችሁ ትሆናላችሁ ወገኖች፣ የታደላችሁ ትሆናላችሁ። ከቃሉ ጋር ናችሁ። እኔ ነግሬያችኋለሁ። እየጮኩ ነው የማስተምራችሁ። እስከ ነፍስ ቅታዬ ነው የማስተምራችሁ። እኔ ወዳጆች ወገኖች ስትጎዱብኝ ማየት አልፈልግም። ወገኖች የእናንተን ጉዳት ማየት አልፈልግም። ነፍሴ የጻድቅን ሞትን የልሙተው። እኔ መኖር የማፈልግ ሰው አይደለሁ። እኔ በመኖር የክብር የእናንተ ናችሁ፣ ጌትነት የእናንተ ናችሁ። ከጌታዬ ከፈጣሪ በታች እናንተ ናችሁ። ሀብቴም የባንክ ሀብቴ፣ አዝመሬ፣ ማሳዬ፣ ሁለንተኔ
ከፈጣሪ በታች እናንተ ናችሁ። የእናንተን ጉዳት ማየት አልፈልግም። ኖ የጻድቅን ሞት እኔ ልሙት፣ ፍጻሜም እንደዛው ትሁን እልሃለሁ። የጻድቅን ሞት እኔ ልሙት፣ ስለ ጻድቅ እኔ ልሙት፣ እኔ ደፋ ልበር ነው የምለው። የጻድቅን ሞት እኔ ልሙት። ዘኍልቍ ምዕራፍ 23 ቁጥር 10 ላይ እኔ ሞታችሁን መገፋታችሁ ማየት አለ። ታዲያ ሲኦል ስትገቡ ልጅ ለወልዳችሁ ኪስ አውላቂ ልጅ፣ በረት ከፋች፣ ንጹሕ ደም አፍሳሽ ልጅ መውለድ በለው፣ ዓይኑን አፍርተው ግደለው፣ ትለቀውና እንተያያለን። እንዲያው ተመተህ እንዳትመጣ ጠቀምኸው፣ ረዳኸው፣ አገዝኸው። ኧረ ሽክፍ ብለን ማደጋችን፣ ኧረ ግፍ እየተቀበልን መኖራችን ነው ዛሬ ከእናንተ ፊት ያቆመኝ፣ የእናንተ መምህር ያረገኝ፣ የእናንተ አባት ያረገኝ፣ በረሃውን እንዳቀና አሜሪካ አውሮፓ ሄጄ ታሪክ እንድሰራ ያረገኝ። ኧረ ስለተገፈውለት ነው። የሰማይ አምላክ እግዚአብሔር ተገፍተን ስላደግን ነው፣ በመገፋታችን ነው። ስለዚህ እግዚአብሔር ዝም አይልም፣ ይፈርዳል። ሕፃናትን ሃይማኖትን አስተምሯቸው፣ ፍቅርን ስበኳቸው፣ የሕዝብ ፍቅር ይኖራቸው፣ የሀገር ፍቅር ይኖራቸው። እየተተካተኩ እንደ ውሻ መናከስ፣ እንደ ዶሮ መተካተክ አይጠቅምም፣ አይረዳም፣ አይበጅም እላችኋለሁ። እንግዲህ ይበቃኛል። በእውነት ለጥበበኛ ትንሽ ይበቃዋል። እንደምን ቆያችሁ ወገኖች? እግዚአብሔር ይመስገን። እግዚአብሔር ዝም አይልም፣ አምላካችን ዝም አይልምና ይፈርዳል። እንደሚለቀኝ እንዳይመስልህ። እንደው ዝም ብሎ ስላያቸው አንዳንድ ጊዜ ምን ይላል? ጥበበኛው ሰለሞን ነው መክብብ ላይ ጥበበኛው ሰለሞን ምንድነው ያለ መሰላችሁ? እግዚአብሔር ሰዎች ሲበድሉ እያየ ፈጥኖ ባለመፍረዱ የሰዎች ልብ እየከፋ ሄዳለ። በክፉ ስራ ላይ ፈጥኖ ፍርድ አይፈርድምና ስለዚህ በሰው ልጆች ውስጥ ልባቸው ክፉ ለመስራት ጠነከራለ። ኃጢአተኛ 100 ጊዜ ክፉን ቢሰራ ዘመኑም ረጅም ቢሆን እግዚአብሔርን ለሚፈሩት በፊቱም ለሚፈሩት ድነት እንዲሆን አውቃለሁ አለ። ለኃጥእ ግን ለክፉ ሰዎች ግን ድነት የላቸውም፣ በእግዚአብሔርም ፊት አይፈራምና ዘመኑ እንደ ጥላ አትረዝምም። የክፉ ሰው ዕድሜ የለውም። ያው አሁን እኔን ለማሰቃየት ሰዎች ይመደባሉ። እኔን ለመፈታተን ሰዎች ይመደባሉ። ዝም ብለው ወይ እኛ ጋር አሳድገናቸው ወይ ከየት የሚምጡ ብንወጣ ውጭ ሀገር ብንገባ ከሀገር ውስጥ ብንቀመጥ ከቤት ይመደባሉ እኔን ለመፈተን። አሁን አንተ ለመፈተን እንደዚያው፣ አንቺን ለመፈተን እንደዚያው ይመደባል ሰው። በቃ ቃሉ ጋር ናችሁ ወይ ወገኖቼ? ይሄ ያለ ጉዳይ ነው። ወደ ፈተና እንዳንገባ አቤቱ ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ልክ ነው፣ እንጸልያለን። ነገር ግን አሁን ኢዮብን ሰይጣን ፈተነው። ሰይጣን ነው የፈተነው። እንደገና ደግሞ ጳውሎስ ያ የነሐስ አንጥረኛው በእኔ ላይ ተነስቶ ነበር አለ፣ ጨከነብኝ አለ። ልጄ ጢሞቴዎስ ሆይ እሱ ክፉ ነውና እሱ ትምህርታችን ይቃወማልና እያለ ነበር። ስለ ነሐስ ስለ አንጥረኛው እንግዲህ ፈታኞች ላካሉና ስለዚህ የነሐስ አንጥረኛው እስክንድሮስ እጅግ ከፋብኝ፣ ጌታ እንደ ስራው ይመልሰለታል አለ። አንተም ደግሞ ከእርሱ ተጠበቅ አለ፣ የምንናገረውን እጅግ ተቃውሟልና እያለ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 14 የተጻፈ ቃል ነው። እንዲህ ይመደባል። ደግሞ ሌላው ያ በርያሱስ የተባለ ጠንቋይ የጳውሎስንና የበርናባስን ትምህርት ይቃወም ነበር። የሐዋርያት ሥራ ምዕራፍ 13 ቁጥር 678 ላይ ጳውሎስ አስተምሮ ሲሄድ ትምህርቱን ይቃወማል፣ ትምህርቱን ያጣምማል። እንደዚህ ሁሉ ለእኔም ደግሞ የተመደቡ ፈታኞች አሉ። ካሳደግናቸው ከበሉት ከጠጡት እንዲያው ወዳጅ የነበረውን ጠላት አድርጎ ያስነስተዋል። ምንም አይደለም፣ መጠንቀቅ ብቻ ነው። እኛ ከእኛ አፍ መጉደል የለበትም። ቢሰድቡን መሳደብ፣ ቢጠሉን፣ ቢንደላቀቁብን፣ ቢፈክሩብን እኛ ትናንት እናውቃለን ማን ምን እንደነበር። ምንም ችግር የለው። ማን ምን እንደነበር ስለምናውቀው ከሰማይ እየወረደ የለም፣ የሚደንቀን ነገር የለም። ነገር ግን ከዚህ ሁሉ ተጠብቀን በእውነት ተከባብረን ብንኖር መልካም ነው። ተዋደን ተስማምተን ብንኖር መልካም ነው።
ቃል ከአንደበታችን ባይነገር እንኳን በጎ ለሰራ ሰው ክፉ ለሰራም ቢሆን ታግሰን ብንመለከተው ዘር ይባረካል፣ ሀገር ይባረካል። ኧረ ለምን መባረክ ከዚያው እንዲያው አጥፍቼ ልጥፋ ከሆነ ግን ምንም አይደለም፣ ያልፋል ሁሉም ነገርና ሚስትም ፈተና ትሆናለች፣ ባልም ፈታኝ ይሆናል። ከወለዱት ልጅም ክፉ ሆኖ ይነሳል። ይህም ሁሉ ታግሰን ነው ማለፍ ያለብን ወገኖች። ዘመኑ ክፉ ነው። ትንቢቱ የተፈጸመበት እርስ በርሳቸው ሰላም ያጣሉ የሚል ነው ዛሬ የተነበበው በቅዳሴ ጊዜ። እግዚአብሔር ግልጽ ሆኖ ይመጣል አለ። እንደገና ወንጌላዊ ማቴዎስ በወንጌለ መንግስት በምዕራፍ 24 ቁጥር 1 ጀምሮ እንደምለው ብዙ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችን ያስታሉ። የጦርንም ወሬ ትሰሙ ዘንድ ግድ ነው። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ህዝብ በህዝብ ላይ፣ መንግስትም በመንግስት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። በዛን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ በሰው መካከል የተጠላችሁ ትሆናላችሁ። ክርስቶስ በሚል ስሙን በመጥራታችን እንግዲህ የትኛው ደግነት ነው? የትኛው መልካም ስራ ሰርተን ነው? ስሙን በመጥራታችን ብቻ መድረክ ላይ ቆሞ ሲሰድበን ይውላል። እየሰማችሁ ነው ወገኖች? ዘመን ያወጣቸው ሰዎች ለስድብ የተሾሙ ሰዎች ሲሰድቡን ይውላሉ። በቃ ስሙን ስለጠራን። እነሱ ከስሙ የራቁ ናቸው። በስሙ ነው የሚነግዱ እንጂ የሉበትም በእምነቱ። ተሳድባችሁ ጽደቁ የሚል የለምና፣ ሰው አዋርዳችሁ ጽደቁ የሚል ሕግ የለምና፣ ሰውን አምታችሁ ሰውን ጠልታችሁ ሰውን አዋርዳችሁ የሰው ክብር ቀንሳችሁ ጽደቁ የሚል ሕግ የለምና፣ ከሕጋችን የለም። ይሄ የእግዚአብሔር ሕግ አይደለም በፍጹም። ይሄ የወንድምህን ሸክም ተሸክም አለ እንጂ የወንድሞቻችን ግፍ ስለ ወንድሞቻችን አልቅሱ፣ እዘኑ፣ ከተራበው ጋር ተራቡ፣ ከታመመው ጋር እንደታመመ ሁኑ። እንደነ ቅዱስ ጳውሎስ ለመኸርኩ ሀገረ ባዕድ ኩን ከማሁኑ፣ ከሰው ሀገር በሄድክ ጊዜ ህዝቡን መስለህ ኑር ነው ያለና በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 20 ላይ እና በምትሄድበት ሀገር ሁሉ እንደዚያው በሽተኛው በሽተኛ፣ የታሰረው እንደመታሰር፣ የተቸገረው ሁሉን መስሎ ደግ ስራ መስራት እንጂ መሳደብ፣ ማዋረድ፣ የሰው ክብር መቀነስ ክልክል ነው። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። እንግዲህ ምናልባት ስለ አድያም ዮርዳኖስ ወንቅሸት ቅዱስ ገብርኤል እውቅና የሌላችሁ ሰዎች እውቅና ሊኖራችሁ ይገባል። ምን ብትሉኝ፣ በቀን ይኸው ካህናቶች ቁመዋል። እንግዲህ ካህናቶች እሱ አሉ። በዚህ ባህል አልዋሽም። በቀን 4 ክርስትና ይነሳል። ዝቅ አለ ሲባል 3 ወይም 2 ይነሳል። ክርስትና ግን ታጉሎ ሁልጊዜ እየተሳሉ ልጅ የሌላችሁ ተስላችሁ ሂዱ። ዝም ብላችሁ ወዲህና ወዲህ ግራና ቀኝ ስትምታቱ አንዱን ሳልዘው ወንጌል ካዘዘው በእጅ አይዘራ ልጅ እንዳዝመራ። ይልቁንስ አንተ የወንቅሸቱ ቅዱስ ገብርኤል መንበረ ጸባዖት ገዳመ መንፈስ ቅዱስ በለውማ መንታ ብትፈልግ መንታ፣ ወንድ ነው ብትፈልጉ ወንድ ልጅ፣ ሴት ልጅ ብትሉ ሴት ልጅ፣ የፈለጋችሁትን ይኸው ጠይቁ። ካህናቶችን ጠይቁ። 3 ወይም 4 7 ክርስትና የሚነሳበት ሰዓት አለ። 15 ጥንድ 18 ጥንድ ባልና ሚስት የሚጋቡበት አለ። የሥርዓተ ጋብቻ የሚፈጸምበት ማለት ነው። እንደገና 3 10 ወይም 9 ወይም 8 ምንኩስና በዓለም ዙሪያ እየመጡ የገዳሙን ቃል ኪዳን እየፈለጉ ስርዓተ ምንኩስና የሚፈጽሙበት አድያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አለ። የአማንያን እምነት የሌላቸው አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ብለው የአማንያን ደግሞ ከተለያየ ከውጭ ሀገር ፈረንጆችም ሀበሾችም እየመጡ ክርስትና የሚነሱበት አድያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት። ይህን ካልኳችሁ ይበቃኛል። ማህበረ ትጋት ባህር ማዶ፣ ማህበረ በኩራት በሀገር ውስጥ፣ ማህበረ ልማት በህንፃው ዙሪያ ብዙ ፈተና ይገጥመናል። በመካከላችን ሰናውዲ ተቀላቅሎ እንኳን ሌላ መንበረ ጸባዖት ገዳመ መንፈስ ቅዱስ በመሰራቱ ደስ ያላላቸው ብር አምጡ የተባሉ ይመስል ደስ ያላላቸው ሰዎች አሉ። የማይደሰቱ ሰዎች አሉ።
እንዲሁ ከተጀመረ በኋላ ደግሞ ቋያ በቅሎበት ነው የሚቀር፣ አድዮ ነው የሚበቅልበት ተብሎ ነበር። ታዲያ የሰማይ አምላክ እግዚአብሔር የፈቀደው በሱ ፈቃድ ከእናቴ ማኅፀን ለዚህ አገልግሎት ያዘጋጀኝ አምላክ አሁን ደግሞ ማኅበረ በኵራትን ማኅበረ ትጋትን አስነስቶ ስራው በአጭር ጊዜ እንዲከናወን ከዚህ እንዲደርስ አድርጓልና ይህን ያደረገ አምላክ የተመሰገነ ይሁን። አሁንም የተጀመረው ተፈጽሞ ለማየት ያብቃን። ይህ ሁሉ በሀገር ሰላም ነው። እንዴ እናስተውል። ሀገራችን ሰላም ያርግልን። ኢትዮጵያችን ይጠብቅልን። አዎ ሌላው ደግሞ ይህን ጾም የዲያብሎስ ድመቻ የመንግስተ ሰማያት መውረሻ ኃጢአት መደምሰሻ ያርግልን እግዚአብሔር። መንበረ ጸባዖት ደግሞ ስሙን መጥራት ነው። ውጭ ሀገርም ያላችሁ ባህል ማሉ በሀገር ውስጥም መንበረ ጸባዖት ገዳመ መንፈስ ቅዱስ በላው። መንፈስ ቅዱስ ይመጣል። መንፈስ ቅዱስ ያርባችኋል። አንደበታችሁ ይከፈታል። ጥበብና ማስተዋል ታገኛላችሁ። ሀብትና በረከት ትታደላላችሁ። ደካሞች ትበረታላችሁ። ፈሪዎች ትደፍራላችሁ። ይህ ሁሉ የመንፈስ ቅዱስ ስራ ነውና እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንዴት አርጎ አደለን! እንዴት አርጎ አደላደለን! አየ ጌታ፣ አየ ሰማይ አምላክ፣ አየ እስራኤል ቅዱስ እንዴት አርጎ አደለን! እንዴት አርጎ አደላደለን! እንዴት አርጎ ፈጠረን! ክብር ምስጋና የአብርሃም የይስሐቅ ያዕቆብ አምላክ ክብር ሰማያት ክብር ምስጋና ላንተ ይሁን። ሰይጣንን ይጭነቀው። አሁን እንዲህ ሳመሰግን ይበሽቀዋል። እየሰማችሁኝ ነው? አሁን እሺ እያልኩ ባለቅስለት ነው ደስ የሚለው። እንዲህ አድርጌ ሳመሰግነው ሰይጣን ይቃጣል፣ ምሽክ ይበል። አሁንም ይሸቀው ሰይጣን። የኔና የእናንተ ምስጋና እኔና እናንተ ስናመሰግን ሰይጣን ይቃጠላል። አሁንም እግዚአብሔር ይገስጸው፣ እግዚአብሔር ያሳፍረው ጠላታችን ሰይጣን። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። ከሁሉም አስቀድሞ ነፍሳተ ሙታንን ነፍሳቸውን ይማርልን፣ የታሰሩትን ያስፈታልን፣ በየሆስፒታሉ ታመው የተኙትን ምሕረት ይላክላቸው፣ ባሪ ከባሪ የሌላቸው ሽማግሌዎች፣ አሳዳጊ ያጡትን ሕፃናት ሁሉን የምትችል አምላክ ሆይ እኔም እህት የለኝ ወንድም የለኝ እዩኝማ፣ እኔም አፈጣጠሬ አባት የለኝ እናት የለኝ። እኔም እኮ እናንተ ናችሁ ወገኖች እንጂ ከእናንተ በቀር ሌላ የለኝምና የሰማይን መስኮት ከፍተህ ምግባችን ልብሳችን አድለን። ጌታ ሆይ እንደ ሰውነታችን ክፋት እንደ ኃጢአታችን ብዛት ፈጥነህ አታጥፋን። ስለ እናትህ ብለህ ማረን። ስለ ድንግል ማርያም ስለ ወላዲተ ስለ ርኅርኅተ ልቡና ሰአሊተ ምሕረት አቁራሪተ ማት ስለ ድንግል ማርያም ስለ እናትህ ብለህ ይቅር በለን። ሀገራችን ሁሉም ነገር በሀገር ሰላም ነው። ሀገራችን ሰላም ያርግልን። በመንገድ ላይ ያሉትን በሰሃራ በረሃ፣ በጅቡቲ፣ በኬንያ፣ በሱዳን፣ በሊቢያ የሚሄዱትን ወገኖቻችን ማዕበሉን ጸጥ አድርጎ የሽፍቶችን ኃይል አድክሞ በእባብና በጊንጥ መርዛቸውን የእባቡን መርዝ አጥፍቶ በሰላም ያደርስልን። በስደት ያለነውን ደግሞ በሰላም በደስታ በቸር በግርማ ሞገስ ለሀገራችን ያብቃን። ትዳር ለሌላችሁ ትዳር፣ ልጅ ለሌላችሁ ልጅ፣ ሰላም ላጣችሁ ሰላም ይስጣችሁ። ነጋዴዎች ወረታችሁ፣ ገበሬዎች ምርታችሁ፣ ደመወዘኞች ደመወዛችሁ ይትረፍረፍ። ስራ ለሌላችሁ ስራ ይስጣችሁ። ደግሞም እንጂ ዘመድ ወገን የሞተባችሁ አዝናኝ መልአክ ይላክላችሁ። በዓለም ውስጥ በየሆስፒታሉ ታመው የተኙትን ምሕረት ይላክላችሁ። ደግም የላለው ነፍሳተ ሙታንን ነፍሳቸውን ማርልን። ይህን ጾም የዲያብሎስ ድመቻ የመንግሥተ ሰማያት መውረሻ ኃጢአት መደምሰሻ ያርግልን።
ሊቃውንቱ ካህናት ናቸው። አየንተ እግዚአብሔር ካህናት ትውልዱ መርጦ የመቅደስ አገልጋይ ያደረጋችሁ ትውልዱ ከወንድም ከእናት ከአባቶቻችሁ መርጦ የመቅደስ አገልጋይ ያደረጋችሁ ካህናት አደራ። ተማሪዎችም ድርሳን ደጋሚ ድርሳን መድገም ስህተት ነው ብዬ አይደለም። ነገር ግን በ20 ብር በ100 ብር ድርሳን ደጋሚ ሆናችሁ መቅረት የለባቸውም። ድርሳን እየደገማችሁ የበለጠ ደመወዝ እንድታገኙ ትምህርታችሁን ጨምሩበት። በሃይማኖታችሁ ጽኑ። እንዲያው ዛሬ ጀምራችሁ ሳንቲም በመቀበል ክብራችሁን በሳንቲም አትለውጡት። እናንተ የቆሎ ተማሪዎች አደራ፣ መሪጌቶችን በሃይማኖታችሁ ጽኑ። እነ ጴጥሮስን አስቧቸው፣ እነ ጳውሎስን አስቧቸው። እናንተ የመንጋው እረኛ መሆናችሁን አስቡ። ታላቅ አደራ አለባችሁ ካህናት። ለእናንተ ለግላችሁ የምትኖሩ አይደለም። የመንጋው እረኛ መሆናችሁ የተሰጣችሁን ስልጣን እንደው አንተ ቆሎ ክፍት ያደረ በልተን ዝንብ የወረረው በልተን ማደጋችን ብቻ አይደለም ማሰብ ያለባችሁ። እኛ ታላቅ አደራ አለብን። የመንጋው ጌታ እግዚአብሔር በጎች እረኛ ነንና አስተታችሁ ተመልከቱ። ለመንጋው ተራቡለት፣ ለመንጋው ተጠሙለት፣ ለመንጋው ድከሙለት፣ ለመንጋው ተቸገሩለት። መንጋውን በቅጥ በስርዓት አስተዳሩት፣ አገልግሉት። መንጋውን በስርዓቱ ጠብቁት። ካህናት፣ ሊቃውንት የንስሐ ልጆቻችሁን እናንተም ደግሞ ምእመናን የንስሐ አባቶቻችሁን አክብሯቸው። አስፈላጊውን ነገር ስጧቸው፣ ለግሱላቸው። ካህናት ለልጆች፣ ልጆች ለካህናት ተባብራችሁ ኑሩ። ይሄ ነው የበረሃው ስብከት። ወንቅሸትን አደራ፣ ወንቅሸቱ ብረሳሽ ቀኘ ተርሳች። ወንቅሸትን አደራ፣ ደብረ ዘይትን አደራ፣ መንበረ ጸባዖት ገዳመ መንፈስ ቅዱስን፣ ቃለ ዓዋዲ ቅዱስ ዮሐንስን፣ ቅዱስ ቂርቆስ አደራ። እኛንም ቸር ይመልስ፣ እናንተን ሰላም ያቆይ፣ አብረን ለመመስከር ያብቃን። በፍቅራችሁ አስቡኝ፣ በንባችሁ አስቡኝ፣ በጸሎታችሁ አስቡኝ። የከርሞ ሰው ይበለን። ከርሞ ደርሰን በበለጠ በደመቀ ሁኔታ ይሄን ዓመታዊ በዓል ደብረ ዘይትን ለማክበር ያብቃን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። ማኅፀንሽ ፍሬም ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ። ጸጋን የተመላሽ ልዕልት ሆይ ደስ ይበልሽ። ወደ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከስናውቅ በድፍረት ሳናውቅ በስህተት በነቢይ በግብረ ኃይል የሠራነውን የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ጨርሻለሁ። የከርሞ ሰው ይበለን። ከርሞን ጊዜ ደርሰን በዓሉን ለማክበር ክብሩን ለመውረስ ያብቃን። አምላከ ሰላም ወፍቅር በእኔም በእናንተም ዛሬም ለዘላለም ይኑር። እግዚአብሔርን አመስግኑት። በእግዚአብሔር ደስ ይበላችሁ።
Thank you.